Veronica እርግመልኳ Veronica ሰላም እንደምናችሁ የሐዋርያቱ ተከታታዮችና ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት በጣም አሪፍ የሆኑ የሶሻል ሚዲያ ወሬዎችን ነው። በዚህ ቪዲዮ እንግዲህ ሰመረ ባሪያው ስለ አዶናይ ምን አለ የሚለውን እናያለን። በዛ ላይ በተጨማሪ ደግሞ አንድ ቪዲዮ አለን። ይሄ ቪዲዮ እውነተኛ ቪዲዮ ነው ወይስ ኤአይ ጀነሬትድ ነው የሚለውን እናያለን። በዚህ ቪዲዮ ላይ ምንድነው አንድ ወጣት ጎረምሳ ህፃን ልጅ ከአምስተኛ ፎቅ የሚወድቅን ህፃን ልጅ ካተረፈ በኋላ እንዴት ልጁን ታተርፋለክ በሚል የደረሰበት በደል የሚያሳይ ቪዲዮ ነው። ይሄ ቪዲዮ እውነተኛ ነው አይደለም የሚለውን እናያለን። ዮኒ ማኛ አሉ እና አሪፍ ቁም ነገር የያዙ የሚያስተምሩ ቪዲዮዎች አሉ። እስቲ ሰመረ ባሪያው ምን አለ ከሚለው እንጀምር። ደብሰውም ያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ፣ ድድብ ማለት ነው። ስሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን ላይ መደደብ ይቻላል እንደ ግለሰብ፣ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው እንትን መነጋገር ያሆናል ምናምን ይላል። ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የመጣ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዝ ሆኖ አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቅ? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አላውቅም ማለት ይሄ የተናፈሰው ብራቮ እንትና ከሌ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው። ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዚህ አታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አርጎ ነገሮችን ስለማይ ነው እንጂ ዕውቀት ምን እንደሆነ ዕውቀትን ተው ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው የመጨረሻ
ድድብና ለህዝብ መስበክ ደደብ ሁኑ ማንንም አትስሙ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሀይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል። አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰው ይመከራል፣ ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም ጭራሹ ነው። ለማህበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም ሀገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ፣ ቀበሌ፣ ወር ቤተሰብ ካለ በጣም ልገረም እችላለሁ። ኖሮም አያውቅም። ሲጀመር የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት። ሰው እንዲማር እንዲያቅ መንግስትም በአቅሙ የተረፈውም ሰው በአቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደደብ ከማንም ጋር ያኖርህ። ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም። ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሙ አይገባም። ገና ለገና ይህንን ስለተናገረ አንድ ሰሞኑ የሆነ አቧራ ተነስቶ ምናምን ሰው ደግፎት ከሆነ አይ ዶንት ኖ እሱ ሊሆን ይችላል። ምክንያቱም እኛ ያለንበት እንደ ማህበረሰብ አሁን ያለንበትን የኢግኖራንስ የድንቁርና ጥግ ያሳያል እንጂ ከዛ የጸዳ ማህበረሰብ ቢሆን ሁለት ሰው ቆሞ ሊያዳምጠው የማይገባን ሰው በዚህ ደረጃ ሰው ሰምቶ ኢንፍሉዌንስ መሆኑ ልክ አይደለም። ሲጀምር ይሄ ሐሳብ ይሄ ምክራ አደገኛ ሐሳብ፣ በጣም አደገኛ ሐሳብ። እንግዲህ እዚህ ጋር ሰመረ ባሪያው የራሱን ሐሳብ ገልጿል። እኔ ከሰመረ ባሪያው ምስማማበትም ነገር አለ ማለስማበት። እንደ ማህበረሰብ እንደ አብረን እንደንቁር እንደ ድድብ እንበል ማለት ትክክለኛ ነገር አለ። ግን ኢንቴንሽኑ ምንድነው ነው? ልጁ እውነት እንደድብ ሲል በዚህ ቤታ በምን አይነት አገላለጽ ነው? ኢንቴንሽኑ ማወቅ አለብን። ልጁ የሚናገራቸውን ነገሮች ቃላቶቹም ይመርጥ አይደለም። ይሄን ሰው ደግሞ የሚከተሉ በጣም ብዙ ሰዎች አሉ። ይሄ ልጅ ኦልሞስት በቀን ወደ 200,000 ፎሎወር ቲክቶክ ላይ በየቀኑ ይጨምርለታል። ይሄ በጣም እኮ የሚገርም ነገር ነው። አንድ ሰው ይሄ ልጅ ኢንፍሉዌንስ እያደረገ ነው። ኢንፍሉዌንስ አረገ ማለት ሁለት አይነት ኢንፍሉዌንስ ማድረግ አለ። ጥሩ አይነት ኢንፍሉዌንስ የሚያደርጉ ሰዎች አሉ፣ መጥፎ አይነት ኢንፍሉዌንስ። ይሄ ልጅ በምን አይነት መንገድ ነው ኢንፍሉዌንስ እያደረገ ያለው የሚለውን እንግዲህ ቀስ እያለ በሂደት ነው የሚታየው። ከዚህ በፊት ሲናገራቸው የነበሩት ነገሮች አሉ። ያን ነገር ትቶ ወደ ተሻለ አይነት በጎ ኢንፍሉዌንስ እያደረገ ከሆነ ናይስ። ሁሉም ሰው የሚፈልገው ይሄን ነው። ይሄ ልጅ ተለውጧል ወይ ነው ሪሊ። አይ ካልተለወጠና ተመልሶ እንደዛ አይነት ነገሮችን አስተያየቶችን የሚሰጥ ከሆነ ደግሞ እንደ ማህበረሰብ ኖ ሊባል ይገባል። ግን ሰመረ ባሪያው አንዴ የተሳሳተው ነገር ምንድነው? እንዴት ማህበረሰብ ይሄ ልጅ ይሰማዋል ይከተለዋል? ማህበረሰቡ ራሱ አብዷል አለ። ማህበረሰቡ እኮ አብዷል ማለት ራሱ ሰመረ ባሪያው አብዷል ማለት ነው። ጤነኛ አይደለም፣ ሁላችንም አብደናል ማለት ነው ታይዘን። ይሄ ልጅ ደግሞ መታወቅ ያለበት ከዚህ ማህበረሰብ የወጣ ልጅ ነው። ኬትም ከሌላ ፕላኔት የመጣ አይደለም። ብዙ ጊዜ ነው የሰመረ ባሪያውን ፕሮግራሞች እከታተላለሁ። መተቸት ነው የሱ ፕሮግራም። አይኖ ትችት ፕሮግራም ግን ሰው አሁን ምሳሌ እሱ ይሄም በጣም ወደ 200 ምናምን ሺህ ወደ 230 ምናምን ሺህ ሰብስክራይበር አለው። በሬዲዮ ላይ ከፕሮግራሞች ይሰራል ምናምን። በተግባር ሄዶ መሬት ላይ ወጣቶችን በጥሩ ስነ ምግባር የታነጹ እንዲሆን ምን አይነት ስራ እየሰራ ነው? ወጥቶ ቲክቶክ ላይ ዩቲዩብ ላይ ወጥቶ መተቸት ብቻ ከሆነ የሰመረ ባሪያው ስራ ነንሰንስ። ይሄ ማንም ሰው ሊያደርገው ይችላል። ግን ሪሊ ታች አሉ። አሁን ይሄ አዶናይ ተጣሞም ከሆነ ተጣሟል። ማቃናት አይቻልም ከዚህ በኋላ። ሰመረ ባሪያ እዚህ ላይ ወጥቶ ስለዚህ ልጅ 100 ጊዜ ቢጮህ ብዙ ፕሮግራም ሰርቶበታል። ውጭ ካናዳ ሆኖ ሲናገር ጊዜ ጀምሮ። ለዚህ ሰመረ ባሪያው ራሱ አሁን ትውልዱ ላለው ነገር ተጠያቂ ነኝ ባይ ነኝ። እስቲ ወደ ቀጣዩ ቪዲዮ እንለፍ። ወንድ ልጅ ኑሮ ይፈራል። ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍ። እውነቴን እኮ ነው። ህልሙን የምትደግፍለት ሴት ነው የሚፈልገው። ህልሙን የምትደግፍለት አይዞ በርታ፣ ለምን ተስፋ ትቆርጣለህ? ገባ?
ደሞዝህን አብቃቅተን እንትናር አብረን እናድጋለን፣ አብረን እንሰራለን። ሲደክም የምታበረታው ፀጉሩን እየነካካች አለቃው ተቆጥቶ ሲመጣ ያልፋል ይሄ ቀን። ለምን ተስፋ ትቆርጣለህ? ገባ? ኢሞሽናሊ ሰፖርት የምታደርገው እንጂ ትልቅ መቀመጫ ኑሮ አይደግፍም። አይምሮ ነው ኑሮ የሚደግፈው፣ ያለ ኳሊቲ ነው ኑሮ የሚደግፈው። የወንድ ልጅ ምርጫ ለመሆን ብራንድ ላይ መገንባት። እዚህ ወደ ቀጣዩ ቪዲዮ እስቲ እንለፍ። እንግዲህ ቀጣዩ ቪዲዮ እንለፍ አልኳችሁ፣ ነጸጣልኳችሁ። ቀጣዩ ቪዲዮ እንግዲህ ሰሞኑ በጣም መነጋገሪያ የሆነው የሴት ኢትዮጵያ ተጫዋቾች እንግዲህ በጣም የተወነጀሉበት ከባድ ነው ወንጀል አለ። እስቲ እንስማ ይሄን ቪዲዮ። ኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾችንም ስለ ልቦና ጫና ውስጥ ላለመክተት በሚል ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ እንግዲህ እንደሰማችሁት ሲዲ ስፖርቶች ግርማቸውና ሶፎንያስ ወንድማቸው ግርማቸው ነው እዚህ ጋር ሲናገር የሰማ ነው። እንግዲህ ይሄ ነገር በጣም ስር ሰዷል ነው የሚለው። በጣም አጸያፊና ነውር የሆነ ነገር ነው። ሁለተኛ ወንጀል የሆነ ነገር ነው። እንግዲህ እነዚህ ሰዎች የሚታወቁ ከሆነ አንደኛ በጣም ያናደደኝ ነገር ምንድነው በምክርና በይቅርታ እንዲታለፍ ሁሉ ተደርጓል የሚል ነገር ነው የሚናገረው። ምንድነው እዚህ ጋር ይቅርታና ምክር የሚያስፈልገው? እስቲ ወገኖች ተከታታዮቻችን፣ ይሄ እኮ ወንጀል ነው። አንደኛ በሃይማኖት አያስኬድም፣ ሁለተኛ በባህላችን አያስኬድም፣ ሶስተኛ ነው በህግም አያስኬድም። ይሄ በጣም 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 አጸያፊ የሆነ ተግባር ነው። ይሄን ተግባር እንደፈጸሙ የታወቁ ሰዎች ተጫዋቾች ካሉ በጊዜው በሰዓቱና በጊዜው ወዲያው ለህግ አሳልፎ ቢሰጥና ለሚዲያ ይፋ ቢሆን በግለሰብ ደረጃ ቢቀጡ ዛሬ እንደዚህ የጅምላ ውንጀላ አይመጣም ነበር። እንግዲህ እኔ ሁሉም ሴት ተጫዋቾች እንደዛ ናቸው ብዬ አላምንም። እንግዲህ እዚያ ላይ እንደሚሉት ኦልሞስት ወደ 80% ተብሏል። በጣም ይሄ በጣም አስደንጋጭ የሆነ ቁጥር ነው። እስቲ ሌላ በዚህ ጉዳይ ላይ አንድ ቪዲዮ ደግሞ ተጨማሪ ተመልክተን እንመለስ። ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው። እነሱም እጅ ከፍንጅ ተይዘዋል። ይቅርታ ጠይቀዋል። በድርጊታቸው አምነዋል። ማድረጋቸውን አምነው ይቅርታ ጠይቀዋል። ከዛም ባለፈ ለሚመጣባቸው የህግም የምንም ተጠያቂነት ለመጠየቅ ዝግጁ ነን የሚል ነገር አንስቷል። እንግዲህ እንደሰማችሁት ቤተሰቦች ቀለበት ሁሉ የተደራረጉ ሴቶች አሉ ነው። በጣም እኮ የሚያሳፍር ነገር ነው። ይሄ ከኢትዮጵያ ውስጥ የሚጠበቅ ነገር አይደለም። እዚህ ደረጃ ይሄ ጉዳይ እስኪደርስ ድረስ የቡድን አባላቶች፣ የክለብ አሰልጣኞች፣ የክለብ ባለቤቶች፣ ቤተሰቦች፣ የአካባቢ ሰዎች፣ እነዚህ ሰዎች በዙሪያቸው ያሉ ሰዎች ይሄን ነገር አያውቁም ወይ ነው? ይሄ ነገር እውነተኛ መረጃ እንግዲህ እውነተኛ መረጃ ነው። ድምፁ ሁሉ ቮይሱ ሌላከች ልጅ አለች። እውነተኛ መረጃ ሆኖ ከሆነና 100% ከተረጋገጠ እነ ግርማቸውም ስሞችን ለመጥቀስና እከሌ ካሌ ለማለት ወደ ኋላ ማለት አለባቸው ብዬ አልጠብቅም። ይሄ ነገር ተደባብሶ ማለፍ የለበትም። ቶሎ ተብሎ እርምጃ ሊወሰድ ይገባል። መንግስትም እጁ ልጅ ጋር ሊከት ይገባል። እንደውም አንድ ቪዲዮ ያየሁት ምንድነው የሴቶች ጠበቃ ማህበር በጅምላ መባሉ ወደ ጋዜጠኞቹ ላይ ወደ ክስ እንሄዳለን የሚል ነገር አይቻለሁ። ይሄ ከሴቶች ጠበቃዎች ማህበር ማይጠበቅ ነው። በጅምላ መባሉ እውነት ነው፣ ስህተት ነው። ውስጥ ላይ ያሉትን ሰዎች እንትን ሊል ይችላል። ግን መጀመሪያ ከነግርማቸው እና ከነሶፎንያስ መረጃውን ይፋ ካደረጉ ሰዎች መረጃ መውሰድና ምን ያክል ፐርሰንት የተባለው ነገር እውነት ነው አይደለም የሚለውን ማረጋገጥ አለባቸው። ይሄ ነገር ቶሎ ተብሎ በመንግስትም በህዝብም መወገዝ አለበት፣ እርምጃ መወሰድ አለበት። እንግዲህ እስቲ ሌላ አንድ ቪዲዮ ደግሞ ከዚህ ጋር ተገናኛውንም ተመልክተን እንመለስ። መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ሆኖ እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር
በጣም በቃል የተናገረች ድምጽ አለን እሱ እና እኔ ያው በጣም ይዘገንናል። እንግዲህ ወገኖች እንደሰማችሁት ነው። እንግዲህ ቤት ተከራይቶ አንድና ሁለት ሆኖ አይደሉም 7-8 ሆኖ ተከራይቶ እየተቀያየሩ እየገቡ እዛ ውስጥ ይሄን ነውር ለመፈጸም ይጠቀማሉ። ይሄ ሁሉ መረጃ አላቸው። ይሄ ነገር ቶሎ ተብሎ በኢትዮጵያ ሕዝብ በኩል በኢትዮጵያ መንግስት በኩል በኢትዮጵያ እግር ኳስ ፌዴሬሽን በኩል በሚመለከተው አካል በሙሉ እነዚህ ሰዎች እነዚህ ተጫዋቾች ግለሰቦች እያንዳንዳቸው ለፍርድና ለሕግ ሊቀርቡ ይገባል። ከእግር ኳሱም ለአንዴና ለመጨረሻ ሊታገዱና ሊሰናበቱ ይገባል። በጣም አሳፋሪ ተግባር ነው። በጣም ይሄ ከኢትዮጵያዊነት የማይጠበቅ ነው። በቦል መንፈስ ቅዱስ ምን አይነት ዘመን ላይ ነው የተደረሰው? እስቲ ወገኖች ወደ ቀጣዩ ቪዲዮ እንመልከት። ይሄ ቪዲዮን እስቲ አንዴ አይተነው እንምጣ። በጣም አስገራሚ ቪዲዮ። Saved your kid, didn't even get a thank you, and now you're suing him? What the hell is wrong with you? This poor man saved a baby's life but ended up being sued for $500,000. That was a reckless rescue, and he should take responsibility for the consequences. The incident took place in Texas. Jason Miller, 25, was walking down the street when he saw a baby slipping through the railing of a 5th-floor balcony. He immediately rushed over and caught the child just in time. However, the impact was so strong that the baby suffered multiple fractures in both arms and legs, and Jason himself was injured. Despite the pain, Jason held the child, called 911, and stayed with the baby until the ambulance arrived. A few days later, the baby's mother filed a lawsuit against him, accusing Jason of reckless rescue. It was a reckless rescue. Because of him, my baby is still in the hospital. Is it really wrong for me to ask for some compensation? He saved your kid, didn't even get a thank you, and now you're suing him? What the hell is wrong with you? During the trial, bruises from the rescue were still visible on Jason's face. I only did what I believed was right. If it happened again, I'll still save her. He said he didn't regret saving the child but would not forgive the mother, adding that he had underestimated how terrible human nature could be. The judge discussed the case with the jury and announced the final verdict. I hereby dismiss your lawsuit and order you to issue a formal apology to this gentleman, as well as pay $30,000 in damages for emotional distress. እንግዲህ ወገኖች እንዳያችሁት ምንድነው ታሪኩ? አንድ ወጣት እንግዲህ ቪዲዮ ላይ እንደምትመለከቱት በመንገድ እያለ ከአምስተኛ ፎቅ ላይ ህፃን ልጅ ሲወድቅ ያያል እና ህፃኑን ይዞና እንግዲህ ሁለት አይነት ቪዲዮ ነው። ይሄኛውን ቪዲዮ ላብራራላችሁ። ይሄኛው ቪዲዮ ላይ ህፃኑን አትርፏል ነው የሚለው። ሌላ ደግሞ እዚያ አይነት ቪዲዮዎችን ገብታችሁ ስታዩ ህፃኑ ልጅ ሞቷል ነው የሚለው። እና በሁለቱም መንገድ ብትሄዱት ምንድነው እናቱ ልጄን ሲያተርፍ እዚህኛው ቪዲዮ ላይ ልጄን ሲያተርፍ ልጄ አደጋ ደርሶበታል የመሰበር ምናምን አደጋ ደርሶበታል ብላ ተከሰዋለች ማለት ነው። በጣም ይገርም ነው። ከከሰሰችው በኋላ ፍርድ ቤት እንደምታዩት እንዳያችሁት ፍርድ ቤት ቀርቦ ውሳኔው መጨረሻ ላይ በነፃ እንዲውና ይቅርታ እንድጠይቆ ነው የሚለው። ሌላኛው ቪዲዮ ደግሞ ገብታችሁ ቼክ ማድረግ ትችላላችሁ። ኤማን ሴቭ ደ ቤቢ ኤንድ ጎት ፋይንድ ምናምን የሚል ነገር አለ እና ታሪኩን ገብታችሁ ማየት ትችላላችሁ። ምንድነው ተቀጥቷል ነው የሚለው $500,000 ምናምን ተቀጥቷል የሚል ታሪክም አለ። ዞሮ ምንድነው ይሄ ቪዲዮ እውነተኛ ቪዲዮ አይደለም፣ ፌክ ነው፣ ኤአይ ጄነሬትድ ነው። እንግዲህ ሁሉን በሶሻል ሚዲያ ላይ የምናየውን ነገር እኔ መጀመሪያ ሳየው እውነት መስሎኝ ነበር። ስክሮል እያረኩ ፊዴ ላይ በጣልኝና አየሁት። ከዛ በኋላ ተመልሼ ሳየው የሆነ ነገሩ ሴንስ አያደርግም። ቼክ ሳደርገው ኤአይ ጄነሬትድ ነው፣ ፌክ ነው። ክሮስ ቼክ አደረኩት በብዙ ቦታዎች ላይ ፌክ ቪዲዮ ነው። ለዚህ በጣም የሚያሳስብና የሚያሳዝን ጊዜ ላይ ደርሰናል። እንግዲህ አሁን ይሄን አይቶ እውነት መስሎት ተሸውዶ እንግዲህ ብዙ አይነት ነገር ውስጥ የሚገባ ሰው ይኖራል። ነገ ሌላ ሰው ጻል ልጅ እንደዚህ ሲወድቅ ቢያይ ነገ እኔ ላይም ይሄ ነገር ይደርሳል ብሎ ሰው ጻል ልጅ ላያድን ሊሄድ ነው ላያልፍ ነው ማለት ነው። በጣም አሳሳቢ ነው። እንግዲህ ይሄ በእንግሊዘኛ የተሰራ ነው። ነገ ከነገ ወዲያ በአማርኛ እንደማይሰራና እኛ ሀገር ይሄ ነገር እንደማይከሰት ምንም አይነት ዋስትና የለም። ለዚህ ምናያቸውን ነገሮች አስተውለን ማየት አለብን። ሁሉን ነገር ማየትም ተገቢ አይደለም ብዬ አምናለሁ።
ተከታታዮቻችን እንግዲህ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮንም ላይክ አድርጉና እንድታበረታቱኝ በዚህ አጋጣሚ ጠይቃችኋለሁ። ቀጣይ የምናየው ቪዲዮ ደግሞ ምንድነው? አዝናኝ የሆነ ቪዲዮ ነው። እስቲ የሆነ ሰዓት ላይ ትዝካ የሚላችሁ ከሆነ ከአሜሪካ የሚተላለፍ ፊልም ነበረ። እዛ ላይ ጣሶ የሚል ካራክተርን ይዞ የሚጫወት የሽሮ ሜዳ ልጅ ነው። እስቲ እሱ የሚጫወተውን ጨዋታ ኢቢኤስ ላይ ቀርቦ ቆየት ያለ ነው፣ ግን አዝናኝና ምርጥ ጭዌ ስለሆነ ስሟት ብዬ ነው እኔም። እኔ ደግሞ የሰማሁት ከጥበቡ ባሻገር ሽሮ ሜዳ ላይ ጨዋታ አዋቂ እንደሆንክም ሰማሁ። አንድ ሁለት ጊዜ ወደዛ አካባቢ ፕሮግራም አዎ፣ መቼም እኔ ስለ ጋሞ ስለኛ ጨዋታ ነው የምጫወተው። ይሄን ጨዋታ ሲጫወት በመልካም ነው የሚያስቡት ብዬ አስባለሁ። ያው ለፈገግታ ያህል ነው የምንጫወተው። በነገራችን ላይ ሽሮ ሜዳ እንደ አፍሪካ መሪዎች ነው ስማችን፣ እንደ ኳስ ተጫዋች እንደ ሳዲዮ ማኔ ምናምን። ለምሳሌ አሁን ላሾለሌ፣ ደርዛ ደበዛ፣ ጮሮ ጨፈቆ፣ ከተቴ ካንኮ፣ ካንኮ ካራ፣ ካራ ካራቴ፣ ካራቴ ይሄኛ ተፈርስ ነው። ሰው ተርፏል። ይሄን ጣቢያ ገብታ ይሄን እንዴት አድርጌ ልጻፈው ሲላል አንዱን አፍንጫ ጠመም አድርገዋለች። እና ጨዋታዎች አሉ። በለ ከጀመረ በለ ነው የሚያልቀው ነው ያባቱ ልጁ በለ ከጀመረ ለምሳሌ አሁን ላሾ ይልና ያባቱ ለሌ። የኔ አባት ስም ለምሳሌ ማሩ ማኬ ነው የሚባለው። ማ እንዲህ ይመታል። እንደዚህ አይነት ነገር ከተቴ ካንኮ፣ ካንኮ ካራ፣ ካራ ካራቴ፣ ካራቴ እንዳልኩ ነው ያው ያቺ ቦነስ አለች እንዳልኩ ነው። ቅዳሜያችንን ቅዳሜ አስመሰልከው። ከሽሮ ሜዳ መውጣት አልፈልግም። አንወጣም እንጂ እንዴት ነው? አንዱ አባቱ ሞተው ማለት ነው። አገር ቤት ማለት አንደኛው አዲስ አበባ ለማዳ ነው። በቃ መጥቷል፣ እዚህ ሰልጥኗል ምናምን ነገር የኛ ሰው ነው። እና ልጁ ሁለት ልጅ ነው ያላቸው። አንደኛው ልጅ ይጠራ ተባለና ከአርባ ምንጭ አባቱን እንዲቀብር ተብሎ ተጠራ። እና በእኛ ባህል መሰረት እንግዲህ አባት ሲሞት ሱሪ ወይም ኮታቸውን ይዘህ እንዲህ ያልክ ነው ለአባት ማስታወሻ አለ። እናት ስትሞት ደግሞ ቀሚሷን ይዘህ ታለቅሳለህ። እና በቃ ወደ ቀብር እየሄዱ ነው። የሀገር ቤቱ ልጅ ይዟል ሱሪ፣ አባቱን ሱሪ። ወይኔ አባዬ ይሄ ሰፊ ሱሪ ምን ላድርግ፣ ይሄ ሰፊ ሱሪ ምን ላድርግ ሲል አዲስ አበባ ያለው ልጅ አንተ ጎረቤት አፍ መከፈቻ ልታረግ ነው? መኪና ሰፊ ጋር አስቀበል ማለት አትለቅም ማለት አስጣበበና አንተ አትለቅስ ጎረቤት አፍ መከፈቻ ልታረግ ነው ማለት ያኛው እንግዲህ ይሄ አዲስ አበባ መጥቶ ዘመናዊ ነኝ ባይ ነው። ይሄ እውነት ባህሉ ነው። አባቴ ይሄን ሰፊ ሱሪ ምን ላድርግ ለማሳዘን ፈልጎ የሚደረገው ነገር አለ እና ወይ አዶናይማ ልሾው አንድች ቀጠን ያለ መልሰን የመለሰልኝ ዮኒ ማኛን ለምን አቀረብከው? ያ አም ሬዲ ሙስዬ። ያ አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ፣ ለዛ ነው የቀረብኩት። ያ ንጉስ ነገስታት የሶሻል ሚዲያ ነገስታት ፌደራል ነበረች፣ ሰው ስትገል የነበረች ናት እሷ እቺ የደረቀች እና አዶናይ ምንም አላለም። ዮኒ ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለታችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራችሁ። እኔ ኢትዮጵያዊ ነኝ፣ ጠንቀቅ ያልኩ ኢትዮጵያዊ። በዘር ማለምን ዘርን መውደድ ትችላለህ፣ ኦሮሞን መውደድ ትችላለህ፣ አማራን መውደድ ትችላለህ፣ ትግራይን መውደድ ትችላለህ፣ ምናምን። ግን የኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለም፣ አውሬ ነህ። እና አዶናይ በሴጋ ነው የታወቀው እና የዲቻ ልጆች ምስኪን ስለሆኑ ደቡቦች በ3 ዲቻ ሸወዳቸው። ከአሜሪካ ከካናዳ ለምኖ ገባ፣ አልቅሶ ኢትዮጵያ ገባ። በቃ የስራን ቴስት አያውቀው፣ የፍምስና ነገር አያውቀው፣ የምንም ነገር አያውቅም። መሀይም ግን እንዳልኳችሁ ከውጭ ሄደ ኢትዮጵያ ስንት ኢትዮጵያ የሰሩ ጽድት ያሉ ሰዎች እያሉ እንግዲህ ራሱ አዶናይ ራሱ ደደብ እንደሆነ አምኗል እኮ። ቅድም መጀመሪያ ቪዲዮ አይተናል፣ ሰመራ ባሪያ አይሰጡ ላይ
ሰው ደግሞ ደደቡን ነው የምንፈልገው ደደቡን ነው የምናነክሰው ብሎ ደደቡን አንግሷል። ደደብ ዮኒ ማኛ እንደሚለውም ሰመረ ማርያ እንደሚለውም ደደብ ብሎታል ብለን እንዳንተን እንዳንል ራሱ ነው ደደቡ እያለ ነው። ለዚህ በጣም አስቸጋሪ ነው። ተሰደበ ለማለትም እዚህ ጋር ተንቋሸሸ ለማለትም ይከብዳል። ዮኒ ማኛ ደግሞ እንደሚታወቀው እንኳን ትንሽ ነገር አግኝቶ ማንንም ለመዘርጠጥ ወደ ኋላ አይልም። ያው ሁሉንም ነው ትግራይ አይቀሩ፣ አማራው አይቀሩ፣ ኦሮሞ አይቀሩ፣ ኦርቶዶክስ አይቀሩ፣ ሙስሊሙ አይቀሩ፣ ፕሮቴስታንቱም ያው አሁን ፕሮቴስታንት ስለሆነ ራስ መልሶ አይሳደብ እንጂ ደግሞ ተመልሶ ወጥቶ ነገር ማለቱ አይቀርም። ሰሞኑ እንደሆነ መነጋገሪያ ሆናል ወንጌልን መልሶ እየሰደበና በጣም ያሳዝናል። በቃ ኢትዮጵያ ሶሻል ሚዲያ ካልቸሩ እነዚህ አይነት ሰዎች ናቸው እንግዲህ ተቆጣጥረው በጣም በቃ ዱቄት እያደረጉት ያሉት። ሌላ ዓለም ላይ ያለውን የሶሻል ሚዲያ ትሬንድ እና ካልቸር ስታዩ እንዴት እንደሚያስቀና የትኛውም ሀገር ላይ ብትሄዱ ፐርፌክሽን የሆነ አሪፍ ነው ሁሉም ቦታ አሪፍ ነገር ማግኘት ይከብዳል። ግን ቢሆንም የኛ ሀገር በጣም ኔጌቲቭ ነገሩ በስቷል። በጣም እስቲ በምን አይነት መንገድ እንግዲህ እንደሚቆም አላቅም። እንግዲህ ምርጥ ጥሩ ኮንተንት የሚሰሩ ሰዎችን የሚያበረታታም ፕላትፎርም አይደለም አጠቃላይ ያለው። ለዛ ነው አሁን አዶናይም ሰግጡ ምናምን እያለ እኮ እየጮኸ ያለው ምንድነው? እሱ ሰግጦ ፌመስ ሆነ፣ ሰግጦ ላይፉን እየቀየረ ነው። ካናዳ የሚያክል አገር ላይ ከመኖር ኢትዮጵያ ውስጥ መጥቶ ሰግጦ በቲክቶክ ፌመስ መሆን አሪፍ ላይፍ ያስኖራል። አይታችሁ ከሆኑ ሰሞኑን ደግሞ ከጃኒ ከሚባለው ዩቲዩበር ጋር አብሮ ነው። ጃኒ የሚባለው አሜሪካ ያለው ላይፍ ትቶ ነው እንግዲህ በዳንስ ካሪየር በጣም ትልቅ ደረጃ መሄድ አቅም ነበረው። ሎስ አንጀለስ ላይ እንግዲህ ይታወቃል የፊልም የዳንስ ምን አገር ነው። ያን ትቶ መጥቶ ኢትዮጵያ ዩቲዩብ እየሰራ ነው። ምክንያቱም ሶሻል ሚዲያው ከሰገጡ ያዋጣሉ፣ ከመሀይም ከሆኑ ከደደቡ ያዋጣሉ። እነዚህ ሰዎች ላይ ምንም አይነት እንትን ነገር ኖሮኝ ሳይሆን ያለው ሰሞኑ ያለው ነገር ይሄ ነው። እስቲ ወደ ቀጣዩ ቪዲዮ እንለፍ። የሰው ልጅ በጣም ክፋቱ ደጉን ጊዜ የመርሳቱ በቃ በጣም ሰላም ይሄን ጊዜ ተረሳውና ያቺን ሞመንት ብቻ ታስታውሳት ያን ያስከፋኝ ብቻ በቃ ያን ሁሉ ጊዜ ምናምን በቃ እንዴት ነው አላቅም። የሰው ልጅ አሰራር በእናት በቃ ተረሳውና እዛ ላይ ብቻ ቁስሏ ላይ ብቻ ምናምን መሆን አልነበር። አያዋጣም በቃ አያዋጣም። አለመጸለይ አያዋጣም። አለማመስገን አያዋጣም። በቃ በጣም ነው የምከስሪው። በቃ አይባርክልሽም። በቃ አትባረክም። ምንም ፖይንት የለውም ብሮ ካልተባረክ እዚህ ምድር ላይ ገንዘብ ካልተባረከልህ ህይወት ትዳር ካልተባረከ ፍሬ ካልተባረከ ገንዘቡን ሰብስበ ሰው አጨብጭቦል ቦሌ ላይ ተሰልፈው ሰው ሰላም ብሎ what the point ጥቅም የለም። እንግዲህ የመጨረሻ ቪዲዮአችን ይሄ ነው የሚሆነው። በጣም አስተማሪ ቁም ነገር ያለው ነገር ነው። መጀመሪያ የተናገረው ነገር ሰው ልጆች በጓደኝነትም ይሆናል በወዳጅነት በተለያየ አይነት የግንኙነቶች በቤተሰብነትም ሊሆን ይችላል በትዳር አጋርነትም ሊሆን ይችላል አብሮ ይኖሩና የሆነ ሳል ላይ የመጋጫትና የመጣላት ነገር ሲመጣ ያቺ ኔጌቲቭ ነገር ያጣላቸው ብቻ። ለምሳሌ ነጭ ልብስ ላይ ትንሽ ጠብ ብትል ጎልታ የምትታየው ያቺ ጠብ ያለችው ነጥብ ጥቁር ወይም ጠብ ያለችው ትንሽ ቆሻሻ ናት። ምክንያቱም ያ ሁሉ ፓርቱ ንጹህ ሆኖ ያለ አንድ ጠብ ያለች ጥቁር ጠብታ ጎልታ ትታያለች። እና ይሄ ነው ትልቁ ችግር። ያችን ቆሻሻ አውጥቶ መጣልና ይቅርታ ማለት ችሎታ ያስፈልገናል። ምክንያቱም አንድ ሰው ሲበድለን ያ ሰውዬ በደለንም አልበደለንም እሱ ማይንድ ውስጥ እሱ አልፎት ሊሄድ ይችላል ያን ነገር እኛም በድሎ አክስሮ ሊሄድ ይችላል። እኛ ግን በውስጣችን ይዘን ስንብሰለሰል ራሳችንን ነው በርናውት የምናደርገው፣ ራሳችንን የምንቃጠለው፣ ራሳችንን ምንበግ ነው፣ ራሳችንን ወደ ማይሆን ነገር ውስጥ የምንሄደው። ስለዚህ ዛሬ ምክሬ ምንድነው? ይቅርታ ማድረግ እኔም ትልቁ ነገር ነው ብዬ አስባለሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያው ዩቲዩብ። ሻሎም